ወደ ኬንያ ሄዱ፣ ወደ ደቡብ አፍሪካ ሄዱ። መላው ጥቁር ዓለም ኦርቶዶክስ የኢትዮጵያ ኦርቶዶክስን ቤተክርስቲያን መቀበል ይፈልጋል። ሀገራችን ውስጥ ኢትዮጵያ ኦርቶዶክስን የሚገፉ ሰዎች ሲገኙ፣ በሌላው ዓለም ደግሞ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መጠመቅ የሚፈልጉ ብዙ ወገኖቻችን አሉ። ኦርቶዶክሳዊነትን እኛ የምናይበት የራሳችን የሆነ መነጽር አለን። ብዙዎች ኢቫሉዌት ለማድረግ ኦርቶዶክሳዊነትን ለመመዘን ከዓለም እየተሰበሰቡ እነ ሮጀር ካውሊ ይመጣሉ። ዛሬ ስለ ኢትዮጵያ ታሪክ እነ ኮንቲሮሲ ነው የሚጠየቁት። ለምንድን ነው ኢትዮጵያዊ እውቀትን የማናበለጽገው? ሰው ዘንድ ቢሟጠጥ ተስፋና ደስታ ለእኛስ ፈጣሪ አለን ሁሉን የሚረዳ። ተስፋ እንደሌላቸው ርግቢያኒት መደምደሚያዬ መንግሥተ ሰማይ መግቢያዬ ማርያም ድንግል ድንግል ርግቤ ሙዓዘ ስብሐት ዘማሪ ልዑል ሰገድ ጌታቸው ቋንቋዬ ነሽ። እግዚአብሔርን በዝማሬ ያከብራሉ፣ እኛም አብረን እንዘምራለን። ግን እንደው ደስ ያላችሁ አትመስሉም። ፊታችሁ ጠቆር ጠቆር ብሏል። ምንድነው እንዴ? መጽሐፍ ቅዱስ ምንድነው የሚለው? ደስ ያለው ቢኖር ምን ይበል ይላል? አቤት ምን ይበል ይላል? ይዘምር ይላል። አሁን ሰዓቱ የዝማሬ ነው። አሁን ጊዜው የዝማሬ ነው። አሁን ጊዜው የእልልታ ነው። ግን በአንድ ነገር እንስማማ፣ አትነሱ። ባላችሁበት ቁጭ ብላችሁ እልል ማለት ይቻላል፣ ማጨብጨብ ይቻላል፣ መዘመር ይቻላል። በዛሬው ዕለት የማይፈቀደው ዝምታ ነው። እሺ ምን አይፈቀድም? ምን አይፈቀድም? ዝምታ አይፈቀድም። የዝምታ ጊዜ አለው። የእግዚአብሔር ቃል ስንሰማ ብቻ ማለት ነው። አሁን ከውድ ዘማሪ ወንድማችን ዲያቆን ልዑል ሰገድ ጋራ አብረን እግዚአብሔርን በዝማሬ እናመሰግናለን። ቢሟጠጥ ተስፋና ደስታ ለእኛስ ፈጣሪ አለን ሁሉን የሚረታ። ተስፋ እንደሌላቸው አንሆንም ከቶ ክርስቶስ አለልን የሚያሳይ አብርቶ። በሰው ዘንድ ቢሟጠጥ ተስፋና ደስታ ለእኛስ ፈጣሪ አለን ሁሉን የሚረታ። ተስፋ እንደሌላቸው አንሆንም ከቶ ክርስቶስ አለልን የሚያሳይ አብርቶ። ያለቀሱ ሁሉ ይስቃሉ አይቀርም፣ ይለዋውጠዋል ጌታ መድኃኔዓለም። ማንም ያላሰበው ያልጠበቀው ዕድል ለእኛ ለምስኪኖች ጌታ ይሰጠናል። ማንም ያላሰበው ያልጠበቀው ዕድል ለእኛ ለምስኪኖች ጌታ ይሰጠናል። እስኪ በሉ በሰው ዘንድ ቢሟጠጥ ተስፋና ደስታ ለእኛስ ፈጣሪ አለን ሁሉን የሚረታ። ተስፋ እንደሌላቸው አንሆንም ከቶ ክርስቶስ አለልን የሚያሳይ አብርቶ። ሰዎች ቢጠበቡ ገንዘብ ለመሰብሰብ ይተላለፋሉ ባልጠበቁት መረብ። እግዚአብሔርን ይዘው በቀን ካልተጓዙ ክፋትና ተንኮል ብዙ ነው መዘዙ። እግዚአብሔርን ይዘው በቀን ካልተጓዙ ክፋትና ተንኮል ብዙ ነው መዘዙ። በሰው ዘንድ ቢሟጠጥ ተስፋና ደስታ ለእኛስ ፈጣሪ አለን ሁሉን የሚረታ።
ተስፋ እንደሌላቸው አንሆንም ከቶ ክርስቶስ አለልን የሚያሳይ አብርቶ ድሆች አስለቅሶ ግፍ የሚሰበስብ ምን ይመልስ ይሆን በጌታ ፊት ሲቀርብ? ለዚች አጭር ዘመን ለሚስገበገቡ አይረኩም አይጠግቡ ድሆች እያስራቡ ለዚች አጭር ጊዜ ለሚስገበገቡ አይረኩም አይጠግቡ ድሆች እያስራቡ በሰው ዘንድ ቢሟጠጥ ተስፋና ደስታ ለእኛስ ፈጣሪ አለን ሁሉን የሚረዳ። ተስፋ እንደሌላቸው አንሆንም ከቶ ክርስቶስ አለልን የሚያሳይ በሰው ዘንድ ቢሟጠጥ ተስፋና ደስታ ለእኛስ ፈጣሪ አለን ሁሉን የሚረዳ። ተስፋ እንደሌላቸው አንሆንም ከቶ ክርስቶስ አለልን የሚያሳይ አብርቶ። እግሬ አንዲት ናት መደምደሚያዬ ለእናቷም አንዲት ናት የወለደቻት። መኃልየ ዘሰሎሞን ምዕራፍ 6 ቁጥር 9 ርግቤ አንዲት ናት መደምደሚያዬ መንግሥተ ሰማይ መግቢያዬ ማርያም ድንግል ርግቤ መደምደሚያዬ ርግቤ አንዲት ናት መደምደሚያዬ መንግሥተ ሰማይ መግቢያዬ ማርያም ድንግል ርግቤ መደምደሚያዬ ርግቤ አንዲት መደምደሚያዬ መንግሥተ ሰማይ መግቢያዬ ማርያም ድንግል ርግቤ መደምደሚያዬ ርግቤ አንዲት መደምደሚያዬ መንግሥተ ሰማይ መግቢያዬ ማርያም ድንግል ርግቤ እጃችሁን ለመሬታችን ለእናቷ አንዲት ናት መደምደሚያዬ የወለደቻትን መደምደሚያዬ በሰማይ በምድር መደምደሚያዬ መተኪያ የላት መደምደሚያዬ እመ ኩሉ ሆነ ለዘለዓለም ማርያም ርግቤ መደምደሚያዬ ርግቤ አንዲት ናት መደምደሚያዬ መንግሥተ ሰማይ መግቢያዬ ማርያም ድንግል ርግቤ መደምደሚያዬ ርግቤ አንዲት ናት መደምደሚያዬ መንግሥተ ሰማይ መግቢያዬ ስሟን ጥሯል ድንግል ርግቤ መደምደሚያዬ ይኩነኒ ብላ ፈጣሪን ጸነሰች በሰው ልጆች መዳን መደምደሚያዬ እርሷም ተሳትፋለች መደምደሚያዬ ለምስራቹ ቃል መደምደሚያዬ ሰሌዳ ሆናለች መደምደሚያዬ ማርያም ድንግል ርግቤ መደምደሚያዬ ርግቤ አንዲት ናት መደምደሚያዬ መንግሥተ ሰማይ መግቢያዬ ማርያም ድንግል ርግቤ ርግቤ አንዲት ናት
የወድ መመስገኛ መደምደሚያሽ ሆናለች እልፍኙ መደምደሚያሽ ከእርሷ ሥጋ ነስቶ መደምደሚያሽ ተወልዷል አዳኙ መደምደሚያሽ በማኅፀኗ ፍሬ ወደቀ ፈታኙ ለፍጥረቱ ሁሉ ምስላል የሆንሽ
ያስፈራኛልሽ በፍጹም አልወድቅም በፊትሽም እንድቆም ለምስጋና ማርያም ልበልሽ እናቴ በትሕትና የያሬዱን ዜማ ድንግል እመቤት ስጦታዬ ነሽ ስጦታዬ ነሽ የያሬዱን ዜማ ድንግል እመቤት ስጦታዬ ነሽ አንደበቴ እንዴት ይስባል ማርያም ልበልሽ ማርያም ልበልሽ አንደበቴ እንዴት ይስባል ማርያም ልበልሽ ትውልዱ በሙሉ ምስጋና ይሁን አንቺ ስለሆነ የቀረለት መርገም አዳም ከነ ልጁ በሰማይ በምድር ማርያም ማርያም ይበል ታምርሽን ይንገር ጨለማው ከፊት ተገፈፈ ማርያም በምልጃሽ እናቴ ልቤ አረፈ ከጎኔ ነሽ ስልሽ እጽናናለሁ እሳት ገደሉን ሁሉን አልፌአለሁ የያሬዱን ዜማ ድንግል እመቤት ስጦታዬ ነሽ በሉ ስጦታዬ ነሽ የያሬዱን ዜማ ድንግል እመቤት ስጦታዬ ነሽ አንደበቴ እንዴት ይስባል ቃል ማርያም ልበልሽ አንደበቴ እንዴት ይስባል ቃል ማርያም እስቲ ወንድሞቼ እጃችሁ ምረፍ አድርጋችሁ አጨብጭቡ ማርያም ስምኪ ጥዑም ማርያም ስምኪ ጥዑም ማርያም ስምኪ ጥዑም ማርያም ስምኪ ጥዑም ስምኪ ጥዑም ስምኪ ጥዑም ስምኪ ጥዑም ስምኪ ጥዑም ማርያም ስምኪ ጥዑም ስምኪ ጥዑም ስምኪ ጥዑም ስምኪ ጥዑም ስምኪ ጥዑም ማርያም ስምኪ ጥዑም ማርያም ስምሽ ይጣፍጣል ማርያም ስምሽ እልል ያላችሁ አመስግኑ ስምሽ ይጣፍጣል ማርያም ስምሽ ይጣፍጣል ስምሽ ይጣፍጣል ስምሽ ይጣፍጣል ስምሽ ይጣፍጣል ስምሽ ይጣፍጣል ማርያም ስምሽ ይጣፍጣል ስምሽ ይጣፍጣል ስምሽ ይጣፍጣል ስምሽ ይጣፍጣል ስምሽ ይጣፍጣል ማርያም ስምሽ ይጣፍጣል ማርያም ስምኪ ጥዑም ማርያም ስምኪ ጥዑም ማርያም ስምኪ ጥዑም ማርያም ስምኪ ጥዑም ስምኪ ጥዑም ስምኪ ጥዑም ስምኪ ጥዑም ስምኪ ጥዑም ማርያም ስምኪ ጥዑም ስምኪ ጥዑም ስምኪ ጥዑም ስምኪ ጥዑም ስምኪ ጥዑም ማርያም ስምኪ ጥዑም እግዚአብሔርን አመስግኑ። ምስጋናው ያንሳል። እግዚአብሔርን አመስግኑ። ለወንድማችን ለዘማሪ በሱ ፈቃድ የቆሎ ተማሪ እግዚአብሔር አምላክ ዝማሬ መላእክትን ያሰማልን ብላችሁ ምስጋና አቅርቡላቸው። እግዚአብሔርን አመስግኑላቸው። እጅግ ግሩምና ጥዑም በሆነ መልኩ የእግዚአብሔርን የዝማሬ ድምፅ አካፍለውናል።
እኛ ኦርቶዶክሳውያን እንዲህ ስንሰበሰብ እናምራለን። የእግዚአብሔርን ቃል እንዲህ ተሰብስበን ስንካፈል በሰማይና በምድር ደስታ ይሰፍናልና እንኳን ደስ አላችሁ እንላችኋለን። የእግዚአብሔር ቤተሰቦች ቤተ ክርስቲያን ሆይ በሉ እስኪ፣ ድምፃችሁ አይሰማም። ቤተ ክርስቲያን ሆይ ደወልሽ ይሰማ። ምንሽ ይሰማ? አቤት ምንሽ ይሰማ? አሁንም እናንተ በድምፃችሁ ደወል ደውላችሁ ዓለምን እንድታስተጋቡ ቤተ ክርስቲያን ትጠይቃችኋለች። እግዚአብሔር ይክበር ይመስገንልን። ከዚህ በመቀጠል ላይከ ወንጌል በኃይሉ በቀለ በቅድስት ሥላሴ መንፈሳዊ ዩኒቨርሲቲ መምህር የሆኑት አጠር ቀልጠፍ አድርገው ያስተምሩናል ማለት ነው። በቀጥታ አሁን መድረኩን ለሳቸው እሰጣለሁ። ወደ መምህራችን እወስዳችኋለሁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በወደደን ከኃጢአታችንም በደሙ ላጠበን መንግሥትም ለአባቱ ካህናትና አገልጋዮች እንሆን ዘንድ ላደረገን ለእርሱ ለልዑል እግዚአብሔር ከዘላለም እስከ ዘላለም ቀን ድረስ ክብርና ምስጋና ለስሙ ይሁንልን። ከእግዚአብሔር አብ አባታችን ከልጁ ከኢየሱስ ክርስቶስ ጸጋና ሰላም በአባቶቻችን ጸሎት ለሁላችሁም ይድረሳችሁ። እግዚአብሔርን የምትወዱት እግዚአብሔርም ደግሞ ከሁሉ በላይ እጅግ በጣም አብልጦ አልቆ የሚወዳችሁ እግዚአብሔር ስለሚወደን እግዚአብሔር ስለሚወዳችሁ አንድያ ልጁን መድኃኔ ዓለም ኢየሱስ ክርስቶስን የሰጣችሁ ደግሞ እግዚአብሔር በዚህ ምድር ላይ እረኛ ሲያጣ መንጎች ሲበተኑ ሲቀበዘበዙ ሲሰበሩ የሚጠብቃቸው የሚሰበስባቸው ሲያጣ በከብቶች በረት ተወልዶ መድኃኔ ዓለም ኢየሱስ ክርስቶስ እኔ የበጎች መልካም እረኛ ነኝ ብሎ ከዚያ በኋላ ደግሞ ለሐዋርያት በጎቼን ጠብቁ ጠቦቶቼን አሰማሩ ብሎ ስልጣን የሰጣቸው ደግሞም ከሐዋርያት ቀጥሎ የእግዚአብሔርን ክብር የተቀበላችሁ ይህንን ሕዝብ ለማገልገል የዚህን ሕዝብ መሰበር ለመጠገን የዚህን ሕዝብ መቅበዝበዝ ለመሰብሰብ እግዚአብሔር በዚህ ሕዝብ መካከል በዘመናችን ላይ ለሕዝቡ እንድትራሩ ጳጳሳት አድርጎ የሾማችሁ የተከበሩ አባታችን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሰንበት ትምህርት ቤቶች ማደራጃ መምሪያ ሊቀ ጳጳስና የታላቁ ሀገረ ስብከታችን የሰሜን ሸዋ ሀገረ ስብከት ሊቀ ጳጳስ ብፁዕ አቡነ ቀለሚንጦስ እንዲሁም የተወደዱ አባታችን ብፁዕ አቡነ ማቴዎስ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የስብከተ ወንጌልና ሐዋርያዊ ተልእኮ መምሪያ እንዲሁም የቴሌቪዥኑ የሚዲያው ኃላፊ የሆኑ ብፁዕ አባታችን የተከበሩ ዶክተር መምህር ዘበነ ለማ የተከበሩ የሀገረ ስብከታችን ዋና ስራ አስኪያጅ መጋቤ ሐዲስ መምህር ነቃ ጥበብ ዛሬ የደብራችን የታላቁ የቅድስት ሥላሴ ቤተክርስቲያን አስተዳዳሪ ክቡር ንቡረ እድ አባ መዝገቡ እንዲሁም ብዙ ዛሬ የምታዩቸው መቼም እቺ ሀገር ማህፀነ ለምለም ናት። ይህ ሁሉ የምታዩት ሊቃውንተ ቤተ ክርስቲያን እዚህ ፊት ለፊታችሁ የቆመው ሌሊቱን በሙሉ ወገባቸውን አስረው እጃቸውን እንደ ሙሴ ዘርግተው አሮንና ሆር ደግሞ እንደ ወጣቶቹ ደግፈው ለዚህ ሕዝብ ሰላም የሚያዘንቡ ናቸው። ሁላችሁም ሰላም እግዚአብሔር በብፁዓን አባቶቻችን ጸሎት ይድረሳችሁ። እንደምንሰነበታችሁ እንደምንከረማችሁ ቸርነቱን ያበዛልን እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። ክብር ለእግዚአብሔር ስጡ። እግዚአብሔር የተመሰገነ ይሁን። እንደው በጣም የምንጠብቃቸው የምንወዳቸው መምህራችን መምህር ዶክተር ዘበነ ለማ በመካከላችን ተገኝተዋል። የእሳቸውን ሰዓት መሻማት አልፈልግም፣ ግን አንድ ነገር ግን ማሳየት ፈልጌ ነው ፊት ለፊታችሁ የቆምኩት። ምንድን ነው ዘመኑ አንድ የሚፈልገው ፍልስፍና አለ።
ያንን ደግሞ ወጣቶች እጅግ በጣም መጠቀም እንዳለብን አምናለሁ። ደግሞም እግዚአብሔር እንደሚያሳካልን ተስፋ አደርጋለሁ። ይሄን ነገር በአጭር ደቂቃ ልነግራችሁ ነው የምወደው። አንድ ወቅት ላይ መቼም በዚህ ዘመን ቤተክርስቲያናችን ከመቼውም ጊዜ በላይ እንደው ከዘመነ ሰማዕታትም ያላነሰ ማለት ነው ስደት እየደረሰባት ያለበት ጊዜ ቢኖር ይሄ አሁን ያለንበት ዘመን ነው። ቤተክርስቲያኒቱ ሀገር አቅንታ ትውልድን ቀርጻ ለዚህ አድርሳለች። ግን እንደ ባለውለታ ባለመቁጠር እንደ ጠላት በማየት በሀገሪቱ ላይ አንዳንድ ነገሮች ሲነዙ ሽብር ሲነሳ ሰው ሁሉ ቤንዚን ይዞ የቤተክርስቲያን ጠላቶች ወደ ቤተክርስቲያን የሚሮጡበትን ነገር ሳስብ አንድ ነገር ትዝ ይለኛል። አንድ በሀገራችን ላይ ትንሽ ኮንቪንስ ለማድረግ የህብረተሰቡን አነጋገር አስተሳሰብም ደግሞ የአይምሮአችንን አስተሳሰብ ኢትዮጵያዊ ማንነታችንን እንደው አጥቦ ለማውጣት የምዕራባውያኑ ጦርነት እጅግ በጣም የበዛበት ዘመን ይሄ ነው። በጣም የሚደንቀው እነሱ በጣም ይጥራሉ፣ በጣም ይደክማሉ፣ ቀንተሌት እንቅልፍ አጥተው ኢትዮጵያንና የኢትዮጵያን ቤተክርስቲያን ለማፍረስ ይጥራሉ። እግዚአብሔር ግን ከኢትዮጵያ ቤተክርስቲያን ጋራ ነው። ክብር ለእግዚአብሔር ለመድኃኔዓለም ለኢየሱስ ክርስቶስ ይሁንልን። ምንድነው ብዙ ጊዜ የሚሰማን የመልካም ወጣቶች አንድ ፕሮጀክት በሀገራችን ላይ በመንግስትም የሚደገፍ እንደነበረ ሁላችሁ ታስታውሳላችሁ። ይሄን ነገር የማነሳው ለምንድን ነው? በእውነት ብፁዕ አባታችን አቡነ ቀለሚንጦስ የወጣቶች በዚህ አሁን በግብፅ ሀገር በሌላውም ምንድን ነው ቢሾፕ ኦፍ ዩዝ የሚባል የወጣቶች ሊቃነ ጳጳሳት አሉ ማለት ነው። የተለመደ ነው። በእኛ ሀገርም የኛ የወጣቶች የሰንበት ትምህርት ቤት በአጠቃላይ እንዲህ ቃላዋዲው እንደሚያስቀምጠው የሰንበት ትምህርት ቤት ወጣቶች አሁን በመካከላችን ያለ ነው። አብዛኛው በሀገራችን ያለው ስታቲስቲክስም የሚያሳየው ወደ 80 በመቶ የኢትዮጵያ ሕዝብ ወጣቱ ነው። ከዚህ ከ35 ዓመት በታች ያለው ነው። ይህንን ሕዝብ የሚመሩ አባት አሉን። ስለዚህ አባታችን ይህንን ሕዝብ እዚህ ቦታ ላይ ሰብስበው ስለ ሀገራችንም ስለ ቤተ ክርስቲያናችንም ደግሞ ስለ ማንነታችንም ይሄ አሁን ትውልዱ ወደ አይደንቲቲ ክራይሲስ የሚባል አለ፣ ወደ ማንነት ቀውስ ውስጥ በገባበት ዘመን ላይ ይህንን ጉባኤ ማዘጋጀታቸው እጅግ በጣም ልቤን ነክቶታል። አባታቸውን አመስግኑልን፣ እግዚአብሔር ያክብርልን። ምርቃት ሐዋሳ ላይ ተደረገ። መቼም እነ ዶክተር የሚሄድ ነገር ወደም እንደሚያስተውሉ ተስፋ አደርጋለሁ። ምርቃት ተደረገና ምርቃት በተደረገ በሳምንቱ ከ10 ምናምን በላይ አብያተ ክርስቲያናት ተቃጠሉ። አቃጣዩ ይሄ መልካም ወጣት የተባለው ነው። ስለዚህ የሚሰራው ምንድን ነው? እኛ ማድረግ ያለብን ምንድን ነው? ስለዚህ ወጣቱን እንደዚህ ብፁዓን አበው ሊቃነ ጳጳሳት መጠቀም ስላለባቸው ዛሬ ሰብስበዋቸዋል። አሁን ቤተ ክርስቲያን አንድ እርምጃ እየተራመደች ነው። ክብር ለእግዚአብሔር ይሁንልን። ወጣቱን ያገለለ ስርዓት አምልኮም ስለሌለ ማለት ነው። ሌላው ምንድን ነው? ብፁዕ አባታችን አቡነ ማቴዎስም እንደዚሁ የሚመለከታቸው ኮንሰርንድ የሆነ ትልቅ የሆነ ኃላፊነት አለባቸው እሳቸው ማለት ነው። የሚዲያው ኃላፊ ናቸው። ዛሬ ሰው የሚተራረደው የሚጨራረሰው በሚዲያ ነው፣ በቴሌቪዥን በሚነገር በሩዋንዳ ላይ ያ ሁሉ በቀን ውስጥ በሳምንቱ ስንት ሚሊዮን ህዝብ ነው ሩዋንዳ ውስጥ ያለቀው? በሩዋንዳ ውስጥ ወጣቱ ያለቀው ህዝቡ የተጨራረሰው በሬዲዮ በተነዛች አንዲት የዘረኝነት ቋንቋ ነው። ስለዚህ አባታችን ደግሞ ሚዲያውን ማኔጅ የሚመሩ አባት ናቸውና በዚህ በሚዲያው በኢትዮጵያ ብቻ ያለው አይደለም። እኛ አሁን በጣም ትልቁ ችግራችን የምናስበው ትንሹን ነገር ስለሆነ ነው። ወደ ደቡብ ሱዳን ሂዱ፣ ወደ ኬንያ ሂዱ፣ ወደ ደቡብ አፍሪካ ሂዱ፣ መላው ጥቁር ዓለም ኦርቶዶክስ የኢትዮጵያ ኦርቶዶክስን ቤተክርስቲያን መቀበል ይፈልጋል። ሀገራችን ውስጥ ኢትዮጵያ ኦርቶዶክስን የሚገፉ ሰዎች ሲገኙ፣ በሌላው ዓለም ደግሞ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መጠመቅ የሚፈልጉ ብዙ ወገኖቻችን አሉ። ሚዲያው ትልቅ ሚና ይጫወታል። አባታችን እስከዛሬ የሰሩትን ስራ ዋጋ እንሰጠዋለን። ከዚህም በኋላ በርትተው እንደሚሰሩ ተስፋ እናደርጋለን። አባታችንን አመስግኑልን። ብዙ አባታችን ሁለቱ ፍልስፍናዎች አሉ። አንደኛው ፍልስፍና መቼም ስለ ፍልስፍና ሳነሳ ማነው ዶክተር ዘበነ ለማ በዚህ በፊሎሶፊካል ነገሮች ዛሬ በከተማችን በሀገራችን ወጣቱን እያሸበረ ያለው ነገር ሁለቱ ፍልስፍናዎች የሚያስፈልጋቸውን ኦርቶዶክሳዊ ምላሽ አሳይቼ ለመቀመጥ ነው። እግዚአብሔር ከሁላችን ጋር ይሁንልን። አንደኛው
ጋድ ኢዝ ጀስት አን አይዲያ የሚሉ ሰዎች መጥተዋል። ወደ 6 ኪሎ ዩኒቨርሲቲ ቀና ስትሉ ወንድሞቻችን ፍልስፍና የሚማሩ እንደሚል ቃል ሲናገሩ እየሰማን ልባችን በጣም እየደማ ነው። ስለ ኒቼ ስለተባለው ፈላስፋ ይነግሩናል ዶክተር ዘበነ። ምንድነው እግዚአብሔር የሚባል ነገር የለም ብለው በቀድሞ ዘመን ይሰበክ እንደነበረው ዛሬም ኤቲስቶች እግዚአብሔር የለም የሚሉ ሰዎች የተነሱበት ዘመን ነው። ደግሞ በክርስትናው ስም ጠላት ዲያብሎስ ቤተክርስቲያንን ለማጥፋት ለማሳደድ ከመቼውም ጊዜ በላይ ወገቡን ታጥቆ የተነሳበት ዘመን ይሄ ዘመን ነው። ይሄን ጨለማውን ዘመን እግዚአብሔር ብርሃን ያብዛለት ወገኖች። ይገርማችኋል የኛ አስተምህሮ ቅዱስ ዮሐንስ አፈወርቅ ምን ይላል? ስላሴ ነገረ ስላሴ ትምህርተ ስላሴ ሚስጥረ ስላሴ የሚባለው የክርስትናው ልብ ነው ይላል። እስኪ በሉ የክርስትናው በሉ ልብ ነው። የክርስትናው አስኳል የክርስትናው ልብ ነገረ ስላሴ ነው። አሁን የመጣው ትውልድ እግዚአብሔር አብን ትቶ እንደገና እግዚአብሔር መንፈስ ቅዱስንም ትቶ ኦንሊ ጂሰስ ወይም እግዚአብሔር ወልድ ብቻ ጌታ ጌታ ብቻ የሚል ትውልድ መጥቶብናል ማለት ነው። ስለዚህ ብዙ የሚያደናግሩ ፍልስፍናዎች ቢኖሩም ሁለቱ በኦርቶዶክሳዊነት ላይ የተነሱ ከባባድ ፍልስፍናዎች ናቸው። ስለዚህ ምንድነው ኦርቶዶክሳዊ ምላሹ የሚለውን በአጭር ደቂቃ ውስጥ እናያለን። እግዚአብሔር ከሁላችን ጋር ይሁንልን። ኦርቶዶክስና ኦሪየንታሎቹ እነዚህ ግብፃውያንም እኛንም ጨምሮ ማለት ነው የዕለት ዕለት ተግባራችን በስላሴ ነው የሚከናወነው። እያንዳንዱ ሰው ከእንቅልፉ ሲነሳ ታምረ ማርያም እናንብብ፣ ቅዳሴ ምንቀድስ፣ እህል ምንብላ፣ እንውጣ ምንውረድም ኦርቶዶክሳውያን በስመ ስላሴ ነው የምናደርገው። ይሄ ዳይሊ ኤክስፒሪየንስ ማለት ዕለት ተዕለት የምናደርገው ተግባራዊ እንቅስቃሴያችን ያለ ነው የምንኖረው። ፖለቲከኞቹ ስለጠበቁ ወታደሮች መሳሪያ ተታጥቀው በዙሪያችን ስላሉ ሳይሆን እኛ በህይወት ያለነው ስላሴ ስለጠበቀን ነው። ክብር ለስላሴ ይሁንልን። ስለዚህ ለስላሴ የምንሰጠው ክብር እጅግ በጣም ትልቅ ነውና ለዚህ ነው ቅዱስ ዮሐንስ አፈወርቅ ሲያስተምር ስላሴ ነገረ ስላሴ ወይም ትምህርተ ስላሴ እንደውም ጎርጎርዮስ ዘእንዚናዙ ምን ይላል? መቅደመ ኩሉ ንሰብክ ስላሴ ይላል። መቅደመ ኩሉ ከሁሉ ነገር አስቀድመን ስላሴ ነው ለዓለም ሁሉ የምንገልጠው። እግዚአብሔር አብን፣ እግዚአብሔር ወልድን፣ እግዚአብሔር መንፈስ ቅዱስን ማለት ነው። ዛሬ አሁን የመጣው ትውልድ ምን ሆኗል ማለት ነው? ዝም ብሎ ጌታ ጌታ ብቻ የሚል በዚህ በዓለማዊ አጠራሩ ኦንሊ ጂሰስ የሚባል ማለት ነው። የኛ የመዳናችን ሚስጥር ራሱ ምንድነው? እንደው በቀላሉ ሁላችሁ ከምትደግሙት ከውዳሴ ማርያም ጠዋት ተነስታችሁ በሰሉስ በማክሰኞ ውዳሴ ማርያም ላይ ስትደግሙ እስመ በፈቃዱ ወበስምረት አቡሁ ወመንፈስ ቅዱስ መጻ ወአዳነነ አይደለም የምንለው? በአባቱ ፈቃድ በራሱ በልጁ በኢየሱስ ክርስቶስ ፈቃድ በመንፈስ ቅዱስ ፈቃድ መጥቶ አዳነን። የመዳናችን ሚስጥር ትምህርተ ስላሴ ውስጥ ነው የሚጠቀለለው። ክብር ለእግዚአብሔር ይሁንልን። ከዚህ የተለየ ትምህርት የለንም። ይህንን ረዳ ያስፈልገናል። በተለይ ኦርቶዶክሳውያን በዚህ ዘመን ልነቃ የሚገባው ቅዱስ ዮሐንስ አፈወርቅ በተለይ የሉቃስ ወንጌልን ሲተረጉም መቅደመ ኩሉ ንሰብክ ስላሴ ይልና ቅዱስ ያሬድም ከዚህ ጋር ይስማማል። የሚገርማችሁ መቼም ወጣቶች ናችሁ። በጥናታችሁ በሪሰርቻችሁ ላይ የምታዳብሩት ነገር እንደሆነ ተስፋ አደርጋለሁ። ወደ ዩኒቨርሲቲዎቻችሁ ስትሄዱ በኢትዮጵያ ቤተክርስቲያን ታሪክ ላይ ስሩ። በዛ ኢቴኖግራፊክ የሚባለው ትምህርት ይሰጥና ሰው በዘረኝነት ላይ በመለየት ነገር ላይ እየሰራ ሰው እየተራረደ ነው። እግዚአብሔር ኢትዮጵያን ይጠብቀልን ወገኖቼ፣ እግዚአብሔር ሁላችን ይጠብቀን። ስለዚህ በዚህ ጉዳይ ላይ እንደምትሰሩ የኢትዮጵያዊ ዕውቀት ነው፣ የነ ቅዱስ ያሬድ ትምህርት ነው። ይገርማችኋል። ቅዱስ ዮሐንስ አፈወርቅ እንደውም ስታስተምሩ ቅዱስ ጎርጎርዮስ ዘእንዚናዙ መቅደመ ኩሉ ንሰብክ ስላሴ ካለ በኋላ እንደገና ዮሐንስ አፈወርቅ ምን ይላል? እንደው ቤተልሔምን ደግሞ ስበኳት ይላል። ቅዱስ ያሬድም የተመለከተው እንደው አንቀጸ ብርሃንም ተደግማላችሁ ተስፋ አደርጋለሁ ጠዋት ሁላችሁም ማለት ነው። ወደ ላይ ሲወጣ ወደ ታችም ሲወርድ እግዚአብሔር ወልድን ይመለከተዋል። በላይም አለ በታችም አለ። አባ ሕርያቆስ እንደውም ምን አለ መሰላችሁ? በሚደንቅ ቋንቋ ከላይ አልጎደለም ከታችም አልጨመረም አለ ወልድ ኢየሱስ ክርስቶስን። ክብር ምስጋና ለስሙ ይሁን። ከላይ ሲመጣ ማለት ነውና ሁላችሁ ይሄን ነገር በእምነታችሁ
እንድታስቡ ተፈልጋለሁ። ትናንት እንደተነጋገርነው ሚስጥረ ሥላሴን ሚስጥር ፈጻሚና አስፈጻሚ በሆነች ቤተክርስቲያን ውስጥ ነው ያለነው። ሃይማኖተ አበውን እንከተላለን። ቤተክርስቲያናችን ዕቅበተ እምነታዊት ናት። ሁለቱን ነገር ነግሬያችሁ አበቃለሁ። እግዚአብሔር ከሁላችን ጋር ይሁንልን። እግዚአብሔርን ስላላዩት እግዚአብሔር የለም ይላሉ ማለት ነው። እኛ ከእናት ከአባታችን ስንወለድ 5 የስሜት ሕዋስ ተሰጥቶናል። በዓይናችን እናያለን፣ በእጃችን እንዳስሳለን፣ በአፍንጫችን እናሸታለን ወዘተርፈ ማለት ነው። አቦ ደግሞ በጣም ሲፈላሰፉ ሲያብራሩት በመጽሐፋቸው ላይ ደግሞ ሌላ ደግሞ ውሳጣዊ የሆነ 10 የስሜት ሕዋስ ነው ያለን በአጠቃላይ እነሱ እንደሚናገሩት አይደለም። አሁን እናንተ መንገድ ላይ ሰው ሲያልፍ እያያችሁት ዝም ብላችሁ ትሄዳላችሁ። ኋለኛው ሌላ ጊዜ ምን ይላችኋል? ከገሌ ጋር እኮ ተቀያይመናል ተጣልተናል። ምን ነው ሲባል እገሌ እኮ መንገድ ላይ ሲያልፍ ዝም ብሎኝ ሄደ ይላሉ። ኧረ እኔ ዝም ብዬ አልሄድኩም እያየኸኝ ነው ያለፍ እንዴ። ልብ ካላየ አይን ስላየ ነው ወይ ይላል ያዘው አይደለም የልብ ማየት። ስለዚህ እግዚአብሔር እኛ ልጆቹን 5 የስሜት ሕዋሳት ከውጭ እንደሰጠን በውስጥም ደግሞ የእምነት አይን አለን። ይሄንም ቃል የምትሰሙት በእምነት መሆን አለበት። ይሄ የምስራች ቃል ለእናንተ እንደተነገረ ለእነዚያም ደግሞ ተነግሮ ነበረ። ዳሩ ግን ቃሉን በእምነት ስላልሰሙት በምን ስላልሰሙት አልተዋሃዳቸውም ይላልና መስማት ያለብን በእምነት ማየት ያለብን በእምነት አይን። ለዚህ ነው ክርስቶስ አንድ ዘጉር ተወልደ የሚባል አለ። ከእናቱ ማኅፀን ሲወለድ ጀምሮ ዕውር የነበረውን አይን ካበራለት በኋላ ምን አለው መሰላችሁ? ብዙ ክርክር ሲነሳ እናንተ እናያለን ትላላችሁ፣ ነገር ግን አታዩም አላቸው። ኦርቶዶክሳዊነትን እኛ የምናይበት የራሳችን የሆነ መነጽር አለን። ብዙዎች ኢቫሉዌት ለማድረግ ኦርቶዶክሳዊነትን ለመመዘን ከዓለም እየተሰበሰቡ እነ ሮጀር ካውሊ ይመጣሉ። ዛሬ ስለ ኢትዮጵያ ታሪክ እነ ኮንቲሮሲ ነው የሚጠየቁት። ለምንድን ነው ኢትዮጵያዊ እውቀትን የማናበለጽገው? ለምንድን ነው የነራስ አበበ አረጋይን ታሪክ ጽፈን ለትውልድ የማናስተላልፈው? ዛሬ ትውልዳችን ወደ እየዘቀጥን እንደውም መጨረሻ ወደ ሌለው ዝቅጠት ውስጥ እየገባን ይመስለኛል ወገኖቼ። እግዚአብሔር በአባቶቻችን ጸሎት ያውጣን ሁላችንንም። ኢትዮጵያን እግዚአብሔር ይፈውስልን። ከአስተሳሰብ ይጀምራል። ዛሬ ወጣቱን በመሰብሰብ ኢትዮጵያዊ ማንነትን እያወጡ የፈረንጅ ቲዮሪ ነው የሚነግሩት። የፈረንጅ አስተሳሰብ ነው እያመጡ የሚነግሩት ማለት ነው። ልታስተውሉ ይገባል። በእምነት መስማት ነው። የእምነት አይን አለን፣ የእምነት ልብ አለን፣ የእምነት ጆሮም አለን ወገኖቼ። እንደውም ቅዱስ ጴጥሮስ ምን ይላል መሰላችሁ? ሁለተኛ ጴጥሮስ ምዕራፍ 3 ቁጥር 15 ላይ ስለ መጽሐፍቶቹ ሲናገር የተወደደ ወንድማችን ጳውሎስ ጻፈላችሁ ይላል። በደንብ አድርጎ ስለ ትንታኔውን ያስቀምጠና ነገር ግን በእነዚያ ንግግሮች መካከል ውስጥ ለማስተዋል የሚቸግር አንድ ነገር አለ። የማይጸኑት ደግሞም የማያስተውሉት ሰዎች ሌሎችን መጽሐፍት እንደሚያጣምሙት የቅዱስ ጳውሎስንም መጽሐፍት ለገዛ ጥቅማቸው ያጣምማሉ ይላል። የሰማችሁኝ ነው? ዛሬ ማንም በጎረቤታችሁ በመንደራችሁ በሰፈራችሁ የትም ሰው አገኙ ሃይማኖቱን ክሩን የበጠሰ ሃይማኖቱን የካደ ኦርቶዶክሳዊ ያልሆነ ሰው ጥያቄ የሚያነሳው እውነቴን ነው የምላችሁ ከቅዱስ ጳውሎስ መልእክታት ውስጥ ነው እያነሳ የሚጠይቃችሁ። ይሄ ሰው ያልተማረ ያልጸናም ስለሆነ ነው። እኛ የአቦ ልጆች ነን። አባቶቻችን ካስተማሩን ውጭ ደግሞ አንሄድም፣ ከተጻፈውም ደግሞ አናልፍም። በዚህ ዘመን ላይ እግዚአብሔር እንደው ምን ይላሉ መሰላችሁ? ባጭሩ ካህን አያስፈልግም ብለው ነው የሚናገሩት። እግዚአብሔር እንደው ይሄን አስተሳሰብ እንደው ከአይምሯቸው ውስጥ እንዲያወጣላቸው በጎንም አስተሳሰብ እንዲጨምርላቸው እግዚአብሔር ይርዳልን። ከዚህ በረት ውጭ የሆኑ ሰዎች ሁሉ ካህን ነው ይላሉ። ካህን እንደውም አያስፈልግም ብለው ደፍረው ይናገራሉ። ይገርማችኋል። እረኛችን ወይም ደግሞ ካህናችን ክርስቶስ ብቻ ነው ይላሉ። ይሄ ፓስተር የሚለው ቃል የላቲን ቃል ነው። ወደኛ ሲመጣ ኖላዊ ነው። ኖሎት ደግሞ ትምህርተ ኖሎት ደግሞ ክህነት ነው፣ መንግስት ነው፣ ትንቢት ነው፣ ሌላ ነገር የለውም። የሚገርማችሁ እግዚአብሔር ከሰማይ ሆኖ ወደ ምድር አየ። በምድር ላይ ሰው እንደሌለ ባየ ጊዜ፣ በተለይ ደግሞ እረኛ እንደሌለ እግዚአብሔር ባየ ጊዜ እጅግ በጣም ተከፋና እኔ ራሴ እረኛ ሆኜ እወለዳለሁ ብሎ እረኛ ሆኖ ተወለደ። መድኃኔዓለም ኢየሱስ ክርስቶስ። እባካችሁ አመስግኑት። ክብር ለስሙ ይሁን። ራሱን ብቻ
ብቻውን ግን እረኛ ሆኖ አልቀረም ማለት ነው። ምን አደረገ? ጴጥሮስን ምን አለው? በጎቼን ምን በል አለው? ጠብቅ ማለት አንተም እረኛ ሁን አለው። እንደገና ደግሞ ጴጥሮስ በመልእክቱ ላይ ሲያብራራ ምን አለ? እናንተ አታስጨንቋቸው እረኛ ሆናችሁ የተሾማችሁ እያለ ይናገራል። እንዴ እግዚአብሔር አምላካችን ስልጣኑን ለሐዋርያት ሐዋርያት ደግሞ ለጳጳሳት ሰጠ አይደለም እንዴ? በዚህ ዘመን ያለንበት ሁኔታ ተመልከቱ። እግዚአብሔር የለም የሚሉ ሰዎች ለነሱ መጽሐፍ ቅዱስን ሁሉ ጊዜ የሚያነቡት እስከ ዮሐንስ ራእይ ያነቡና በቃ ይላሉ እግዚአብሔር የማዳን እጁ አጥሯል እያሉ እኮ ነው። እግዚአብሔር ዛሬም ይሰራል። ክብር ምስጋና ለስሙ ይሁንልን። ማዳኑ አልተቋረጠም። ዛሬም አባቶች አሉን። ዛሬም ሐዋርያትን መስለውና አይለው በእኛ መካከል እየተመላለሱ የሚባርኩን የሚፈውሱን አባት ሰጥቶናል። ይህንን ግን ሚስጥር የምናገኘው ከኦርቶዶክሳዊት ቤተክርስቲያን ነው። አንድ የመጨረሻ ቃል ልንገራችሁ። ዮሴፍ ወልደቆሪዮን ጆሴፍ ቤንጎሪዮን ይባላልና በመጽሐፉ ላይ ሲናገር ምን ይላል መሰላችሁ? አያቶቻችን ይሉት ነበር። በእርግጥ ከሴት ወንድ ያደረከኝ ይላሉ። የሰማችሁ ነው አይደለም? ከሴት ወንድ ያደረከኝ ይላሉ። ከዛ ደግሞ ይቀጥሉና ከዓለም ሁሉ ሕዝብ ለይተ አይሁዳዊ ያደረከኝ ይላሉ። እስራኤላውያን ሲጸልዩ ሲያመሰግኑ ሽማ እስራኤል አዶናይ ኤሎሂም አሐድ የሚለውን ጸሎት ከጸልዩ በኋላ ሁሉ ጊዜ የሚናገሩት ንግግር ነው እና ከዓለም ሁሉ ሕዝብ ለይተ ከዓለም ሁሉ ዘር ለይተ አይሁዳዊ ያደረከኝ እግዚአብሔር ያህዌ ያለና የሚኖር አያሻራ ይላሉ። ይደግሙና ምን ይላሉ መሰላችሁ? ደግሞም በእስራኤል ካሉ 11 ዘሮች ለይተ ሌዋዊ ያደረከኝ ይላሉ። ከሌዋዊነትም እያጠበቡት ይመጣሉ። የቀዓት ልጆች ነን የቆሬ ልጆች እንዲህ ያጠቡትና ይመጡና እንዲህ ስላደረከኝ እግዚአብሔር ሆይ አመሰግንሃለሁ ይላሉ። እኔ ደግሞ ምን አለው መሰላችሁ? እግዚአብሔር ከዓለም ሁሉ ለይቶ ኢትዮጵያውያን ስላደረገን መጀመሪያ፣ ቀጥሎ ደግሞ ኦርቶዶክሳውያን ስላደረገን አመሰግነዋለሁ። ክብርና ምስጋና ለእግዚአብሔር ይሁንልን። ከዚህ ከኦርቶዶክሳዊ ማዕድ ወጥተን ወደ ጨለማው ዓለም እንዳንገባ እግዚአብሔር ይርዳል። ተቀድሶ ከመርከስ ቆርቦ ከማፍረስ የተዋህዶ ልጆች ነበሩ። ሃይማኖታቸውን ለገንዘብ ሲሉ ለዘራቸው ሲሉ ለምን ሲሉ ለስልጣን ሲሉ ለወጡ ከመባል እግዚአብሔር ይሰውረን ይሰውራችሁ። እንዲህ እንደተሰበሰብን በአባቶቻችን ጸሎት እግዚአብሔር በኢየሩሳሌም ሰማያት ሁላችንን ይሰብስበን፣ ለመንግሥተ ሰማያት ያብቃን። ስብሐት ለእግዚአብሔር። ቃሉን ያሰማልን፣ ቃሉን ያሰማልን ብላችሁ ለላይከ ወንጌል መምህር በኃይሉ በቀለ እግዚአብሔርን አመስግኑላቸው፣ እግዚአብሔርን አመስግኑላቸው። ምስጋና ለእግዚአብሔር ያስፈልጋል። እጅግ ጥልቅና ሰፊ የሆነ ነገረ ስጋዌ ምስጢረ ሥላሴን ያቀፈ ያዘለ፣ በተለይ ደግሞ ይህ ዘመን የሚጠይቀውን የፈተና ጉዳይ በማስታወስ ለሕይወታችን የሚጠቅመንንና እንዲሁም ደግሞ ከዘመኑ ፈተና የምንጠበቅበትን መንገድ አሳይተውናል። ለመምህራችን በድጋሚ ቃለ ሕይወት ያሰማልን ብላችሁ እግዚአብሔርን አመስግኑላቸው። ጌታ ሲሰናዳ እግዚአብሔር ያለው የሚሳነው የለም። በዙፋኑ ጸንቶ ይኖራል ዘላለም። ማዕበሉን ከፍሎ ሕዝቡን ያሻግራል። ለሰው የሚሳነው ነፍሱ ግን ይቻላል።
ብዙን ያሻግራል ለሰው የሚሳነው ለእርሱ ግን ይቻላል። አንዱን እየሾመ አንዱን እየሻረ የተዋረደውን ክብር እየሸለመ ከኋላ ያለውን ከፊት አሳልፎ በጎደል ያመጣል ጨለማውን ገፎ። እግዚአብሔር ኃያል ነው የሚሳነው የለም በዙፋኑ ጸንቶ ይኖራል ዘላለም። ማዕበልን ከፍሎ ብዙን ያሻግራል ለሰው የሚሳነው ለእርሱ ግን ይቻላል። እንደ ቋጥኝ ከየሕይወት ፈተና ሰውን የሚያጸና አምላክ አለንና ደስ ያሰኛል እርሱ መከራን አጥፍቶ ታግሶ የቆመ ማን አፈረ ከቶ። እግዚአብሔር ኃያል ነው የሚሳነው የለም በዙፋኑ ጸንቶ ይኖራል ዘላለም። ማዕበልን ከፍሎ ብዙን ያሻግራል ለሰው የሚሳነው ለእርሱ ግን ይቻላል። እልሃለሁ ጠላቴ ዞር በል ከሳሼ ከፊቴ ማርያም አትገኝም እኔስ ነኝ ለዘላለም። እልሃለሁ ጠላቴ ዞር በል ከሳሼ ከፊቴ ማርያም አትገኝም እኔስ ነኝ ለዘላለም። እልሃለሁ ጠላቴ ዞር በል ከሳሼ ከፊቴ ማርያም አትገኝም እኔስ ነኝ ለዘላለም። የሚቃወሙ የሚሰልፉ ስሟን ከአፌ ሊያጠፉ የሞትን ጭፍሮች አሳፍሬ አልጠግብም ለእርሷ ዘምሬ። እልሃለሁ ጠላቴ ዞር በል ከሳሼ ከፊቴ ማርያም አትገኝም እኔስ ነኝ ለዘላለም። እልሃለሁ ጠላቴ ዞር በል ከሳሼ ከፊቴ ማርያም አትገኝም እኔስ ነኝ ለዘላለም። የጥፋቱ ኃይል ቢበረታ የጥልቁ አውሬ ቢፈታ ጆሮዬ አይሰማም ክፉ ወሬ ማርያም ይላል ከንፈሬ። ጠላቴ ዞር በል ከሳሼ ከፊቴ ማርያም አትገኝም እኔስ ነኝ ለዘላለም። እልሃለሁ ጠላቴ ዞር በል ከሳሼ ከፊቴ ማርያም አትገኝም እኔስ ነኝ
ለቤታችን ዘማሪ ነፃነት ቃልዎት ያሰማልን፣ ቃልዎት ያሰማልን። እግዚአብሔር አምላክ የአገልግሎት ዘመኗን ይባርክልን፣ ይቀድስልን ብላችሁ እግዚአብሔርን አመስግኑ፣ እግዚአብሔርን አመስግኑ።